ቅድስት ማህሌት መጥታ ነበረ በማለት መድብልም ልታረግ መጣች። ምን ቀርቷት ነው? ምን ይዛ መጥታ ነው? አይ መድብል አንተ ማታውቀው ነገር አለ። የዛሬው በጣም ከበድ እያለ ነው። ይኸው እስካሁን ድረስ መኝታ ቤት ገብታ ቁጭ ብላለች አልወጣም ብላ በማለትም ፕራንክ እየሰራችኝ ከሆነ በጣም ተሳክቶላችኋል በማለትም እንግዲህ መድብል አላመነም። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ምሳሌ ክፍል 114 ይዤላችሁ መጥቻለሁ። እንግዲህ ማህሌት እንግዲህ ብሩኬ ቤት ሄዳ አልወጣም ብላ እንግዲህ መድብልም ኧረ ማህሌት እኮ ቤት መጥታለች ብላ ብትነግረውም እንግዲህ ቅድስት ምንም ማመን አቅቶታል። እውነት አልመሰለውም። ብሩኬም ይሄው እየቀለዳችሁ ነው ግን አይ አይደለም፣ ምንም ቀልድ እኮ አይደለም። አሁን እንኳን ራሱ አልጋ ላይ ተኝታ አልወጣም ብላናለች በማለትም እንግዲህ እንዴት ቤት ታስገባላችሁ? እንዴት ይሄ ሁላ ግፍና በደል ያደረሰችብህ እንዴት ነው ቤት ገብታ አልወጣም ብላ ምትል? ለምንድን ነውስ እዚህ ድረስስ መጥታ በር ከፍታችሁ ያስገባችሁ? በማለት እንግዲህ መድብል በጣም ተናደዋል ማለት ነው። ቤተሰብ ቆይ አንቺ ምንድን ነው የምትፈልጊ? ምንድን ነው የቀረሽ? ቆይ እናንተ ከየት ይሆን የተፈጠራችሁ? ችግራችሁ ምንድን ነው? እንዴት ነው የምታስቢው? በማለት ማህሌትም እንግዲህ የሚኖር የሚያጓጓኝ እንግዲህ ህይወት የለኝም፣ እዚሁ ገላግለኝ፣ እዚሁ ግደለኝ በማለት እንግዲህ መድብል እንግዲህ ከቤት ልትወጣም አልቻለችም ማለት ነው። እናንተ ግን ለምን አተውንም? የፈለገ ነገር ቢሆን ግን እኔ አልተዋችሁም በማለትም እንግዲህ ኧረ እንደው ከየት ነው የመጣችሁብን? ለምንድን ነው የራስሽ ህይወት ማትኖሪ? ለምንድን ነው የሰው ህይወት የምትበጠብጩ? በማለት እንግዲህ መድብል በጣም 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 ተናደዋል ማለት ነው ማህሌት ላይ። ማህሌትም እኔ እዛው ገላግለኝ እንጂ በፍጹም ከዚህ ቤት አልወጣም፣ ዝና እያፈላለገኝ ነው፣ ሊገለኝ ነው። ስለዚህ ማንም ከጎኔ የለም፣ ያለኝ አማራጭ እኔ ብሩኬ ቤት መጥቼ ያው አለመውጣት መርጫ ያለው እዚሁ ከፈለጋችሁ መግደል ትችላላችሁ፣ አለበለዛ ፖሊስ ጠርታችሁ ለፖሊስ እኔን አሳልፋችሁ መስጠት ትችላላችሁ እንጂ አይን እያየ እኔ ከብሩኬ ቤት አልወጣም ብላ እንግዲህ እምቢ ብላለች ማለት ነው። ግን አንቺ ለምንድን ነው ግን መሞት ከፈለግሽ ግን ለምንድን ነው ራስሽን ከገደል ላይ ለምንድን ነው ራስሽ ማትጥዩ? ለምንድን ነው የሰው ህይወት መጥተሽ ምትበጠብጪ? በማለትም እንግዲህ መድብል በጣም በጣም ተናዶባታል። እኔ መድብል የመጣው ብሩኬ ይቅርታ ለመጠየቅ ነው፣ ለሌላ አይደለም። ይቅርታሽ በጣም ለይቅርታ በጣም ረፍተዋል። መጀመሪያ ነበር እንጂ ይቅርታውን ለመጠየቅ የመጣሽው። ስለዚህ ይሄ ጣጣ ውስጥ ግን የከተተኝ እኮ ዝና ነው። ስለዚህ የዝና ስራ ነው። አሁንም እገልሻለሁ፣ እነሱ ያሉበት ቦታ ካልጠቆምሽ እገልሻለሁ አሁንም እያለኝ እያስፈራራኝ ይገኛል በማለት እንግዲህ አሁንም እንግዲህ የቀሩ ሰዎች ያሉበት ቦታ እንግዲህ እንድጠቁምኝ ብሎ እንግዲህ ልኮሽ ነው ወይስ ምንድን ነው? እንደዛ እያለሽ ነው እንዲህ በማለትም እንግዲህ መድብል በቃ አንለቃቸውም፣ እነሱም አይለቋቸውም በማለት እንግዲህ ያው እንደምታውቁ እንደውም 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 ንገርህ ሄደሽ ይቅርታ ካልጠየቅሽ ብሩኬ ቤት ሄደሽ ይቅርታ ብሩኬን ካልጠየቅሽ እገላግልሻለሁ ወይም እገልሻለሁ ብሎ ሲያስፈራራኝ ነው ወደ እናንተ ቤት የመጣሁ እንጂ ለሌላ አይደለም በማለት እንግዲህ አይጣል እኮ ነው አይጣል። ማህሌት እንግዲህ ግራ ተጋብታለች፣ ምን እንደሚሻል አላቅም። እንግዲህ ከብሩኬ ቤት አልወጣም ብላለች። እንግዲህ መድብል በጣም በጣም ተናደዋል። ለቅድስትም እንዴት እናንተ በር ከፍታችሁ ታስገባላችሁ? ለብሩክም እንዴት ሁላ ግፍ በደል ፈጽማበት እንዴት ቤት ድረስ ገብታ አልወጣም ስትል ብሎ መጀመሪያ እንግዲህ በጣም ነበረ ሲፈርድበት የነበረው። አሁን ግን መድብልም ሄዶ ሲናገራት ምንም ነገር ፍንክች አልልም ከዚህ ቤት በማለትም እንግዲህ እምቢ ብላለች። እንደውም ንገርህ እኔ በፍጹም ከዚህ ቤት አልወጣም፣ በፍጹም አልወጣም፣ የፈለግ ነገር አርገኝ እንጂ አልወጣም። አሁን አይመለከተኝም፣ አይመለከተኝም፣ እኔ ምንም የሚመለከተኝ ነገር የለም፣ ትሰምኛለሽ ማህሌት በማለትም እንግዲህ መድብል በጣም በጣም እንግዲህ ተናዶባታል ማለት ነው። ከቤት ልትወጣ አልቻለችም። እንግዲህ
እንግዲህ በጣም ከባድ ነገር ነው ቤተሰብ ማለት ነው። እዛ ሞት ነው እዚህ ሞት ነው ከፈለክ እዚሁ ግደለኝ በማለትም እንግዲህ ማህሌት አምራለች። በፍጹም አልወጣም ብላለች። እንግዲህ ዝና ደግሞ እንግዲህ ትትናን ምንድን ነው ይህ ሁላ ጥጋብ ኬት ነው የመጣው? ለምንድን ነው ገለህ ግን ማትገላግለኝ? ትላለች ትትና። አሁን ሰልችቶኛል፣ እባክህ ግደለኝ። እኔ ምንም ነገር እንደዛ ረግጠሽኝማ በፍጹም ባንዴ አልገለሽም በማለትም እንግዲህ እያስፈራራት ይገኛል ማለት ነው። ከሰማሽኝ ግን አንቺ በጣም አድናቂሽ ነኝ፣ ደፋር ሴት በጣም እወዳለሁ በማለት እንግዲህ እና ልትገርፈኝ ነው? አዎ እኔ በነገራችን ላይ በጣም የተገረፈ ገላ በጣም እወዳለሁ ሲላትም እና ልትገርፈኝ ነው? አይ ሱሪ ላስጣጥቅሽ ነው ልገርፍሽ አይደለም በማለት እንግዲህ ትትና እንግዲህ ብዙ ጊዜ እንግዲህ ያው አግቶ ዝና አስቀምጧታል። በጣም ታሳዝናለች ማለት ነው። አሁንም እንግዲህ አይታይሽም እንዴ ቀበቶ እንዴ እንኳን አንተ አባቴም ራሱ አልገረፈኝም። ሲወድሽ ነዋ ስለሚወድሽ ስለወለደሽ። ግን የሶፊኛ ግን እንድትረግጪ ማስተማር አልነበረበትም። ስለዚህ አንቺ በደንብ አልተገራሽም። አንቺ ልክ በደንብ ያልተገራ በቅሎ እዛ እዚህ ዝም ብለሽ ነው ፊን ፊን የምትይ እንጂ አባትሽ ግን በደንብ ገርፎ እንዳላሳደገሽ ይታያል በማለትም እንግዲህ ትዕትና ደግሞ እኔ ደግሞ በደንብ አርጌ በቀበቶ ገርፌ አስተካክልሻለሁ በማለት እንግዲህ ትዕትና በጣም ፈርታለች። እባክህ እባክህ ተለመነኝ እባክህ እኔ እንኳን አንተ አባቴም አልገረፈኝም በማለትም እንግዲህ ደጋግሞን ብትለው አው ልትገርፈኝ ነው እንዴ? አዎ እገርፍሻለሁ ለዛውም ጆሮሽን አስይዤ ነው ምገርፍሽ። እንኳን አንተ አትነካኝም፣ እንኳን አንተ አባቴም አልገረፈኝም፣ አትነካኝም፣ በፍጹም አታረገው። እኔ ከአባቴ ውጭ ማንም እንዲገርፈኝ አልፈቅድለትም በማለት እንግዲህ ወደሽ ነው እንደምትገረፊ በማለት ወደሽ ሳይሆን በግድሽ ነው የምትገረፊ በማለት እንግዳውስ ግደለኝ ካልሆኛ በፍቃድ አልገርፍልህም። በፍጹም በፍጹም እኔ ማንም ደፍሮኝ አያውቅም። ቆይ አንቺ በጣም እኮ ነው የማን ልጅ ነሽ? ግን በጣም እኮ ነው የጠገብሽ። ይሄ ሁላ ጥጋብ ኬት ይሆን የመጣው? በማለትም አንቺ በጣም ጥጋበኛ ሴት ነሽ። ቆይ አንቺ የገበሬ ልጅ አይደለሽ? እንዴት ነው የሚያደርግ? በዛ ላይ እስከ አስር አይደል እንደ የተማርሽው? በማለትም ሰው ለራሱ መብት ለቆሞ ሰው ብቻ መሆኑ በቂ ነው በማለት እና አሁን አልገረፍም እያልሽኝ ነው ሲላት፣ አዎ ልደፍረኝ ነበር ራሴ ተከላከያ ያለው። አሁን ደግሞ ስትገርፈኝ ዝም ብዬ አላይም። ህይወቴ እንደሆነ አንደኛው ዝም ብላችሁ አበላሽታችሁታል። ስለዚህ እኔ ዝም ብዬ አልገረፍም በማለት እንግዲህ አስጠንቅቀዋለች ማለት ነው። እንግዲህ ትህትና ማለት ነው። እንግዲህ ትህትና እንግዲህ በጣም እንግዲህ ያው መጀመሪያም እዚህ ውስጥ ብዙ አሳራ አሳይተኸኛል። አሁንም ደግሞ ላንተ አልንበረከክም፣ ላንተ አልሸነፍም። ከፈለክ ይዘህ በምትዞረው ሽጉጥ ግደልኝ እንጂ አልገረፍም። ምንም ነገር በቃ አጠገቤም አላስደርስም በማለት እንግዲህ ያስጠንቅቀዋለች ማለት ነው። ቤተሰብ እንግዲህ ትህትና እየታገለች ትገኛለች ማለት ነው። እንግዲህ ዝና ካልገረፍኩሽ በማለት በመጨረሻ ግን እኔ ግን በጣም እንደዚህ አይነት ጀግና ሴት፣ ቆራጥ ሴት እወዳለሁ እና ከአሁን በኋላ ሚስቴ ማድረግ እፈልጋለሁ፣ አገባሻለሁ፣ በቃ ለወደፊቱ ሚስቴ ማድረግ ነው ምፈልግ እንዳንቺ ጀግና ሴት በማለት እንግዲህ አልገረፍም አትገርፈኝም በማለት እንግዲህ እሱም ተሳልቆባታል ማለት ነው። በእውነት በጣም ደፋር ሰው በጣም እወዳለሁ። ባለፈ አብራሽ ያደረችው ማህሌት እንዴት እንደምንቃት ታውቂያለሽ እንዴ? በጣም ፈሪና ሰነፍ ናት ማለት ነው። እሷ በጣም ነው ውሻ ሁኜ ብንኳን ብላት ጭራ ቀጥልልኝ ነው የምትለኝ። ስለዚህ የዚህ ያክል ሰነፍና ፋራ ናት በማለት አንቺ ግን እኔ ስለ እሷ አይመለከተኝም ስለ ራሴ እንጂ ስለ ማህሌት አይመለከተኝ ባይዘዌ በጣም ደፋር ሰው ወዳለው በማለትም እንግዲህ አባቴም እንደዚህ ነበረ። በጣም ደፋር ሰው አንዴ በቃ እረፍ በቃ ስለው አንበሳ ጀግና ይለኝ ነበረ።
በማለት እንግዲህ ትህትናን እንግዲህ ሙድ እያዘባት ይገኛል ማለት ነው። በዚሁ ከቀጠልሽ ማለት ነው ሚስቴ ነው ማረግ ሚስቴ ትሆኛለሽ በማለት ከምር እውነቴን ነው። እኔ በጣም ደፋር ሴት እወዳለሁ በማለት ቆይ አንቺ ግን ከዚህ ቤተሰብ በአንቺ ምክንያት እኮ ነው ይሄ ሁላ የሆነው። ቆይ በምንድን ነው ከዚህ ቤት አልወጣም ብለሽ እዚህ ቤት ሙጥኝ ያልሽው ማለት ንገሪኝ በማለት እንግዲህ መድብል በጣም ተናደዋል። ቤተሰብ ማለት ነው። ለምንድን ነው ከዚህ ቤት ማትወጪ? ምንድን ነው ከዚህ ሰው ጋር ሙጥኝ ብለሽ ከኛ ራስ ላይ ማትወርጂ? በማለት እንግዲህ ያው ማለት እንደለመደባት ሌላ ነገር ለማምጣት ነው እንጂ ሌላ ሴራ ያው ያቀደችው ነገር ሲኖር ነው እሷ አንድ ሰው ላይ መጥታ ልጥፍ የምትል ማለት ነው። እንግዲህ አሁን ብሩኬ ቤት ገብታ በፍጹም ልትወጣ አልቻለችም፣ እምቢ ብላለች ማለት ነው። አንቺ ነው የሰው ህይወት የጠፋው፣ በአንቺ ምክንያት ነው ብዙ ነገር የደረሰው ይገባሻል ወይስ ምንድን ነው? ከኛ ራስ ላይ ማትወልጂ ያው ከኛ ላይ ለምንድን ነው ማትወርጂ? በማለት እንግዲህ ያው ማሌት እንደምታውቁ ነው እሷ እንግዲህ ፍራታ ነበረች። ይፍራታም እንግዲህ በቅቶኛል ብላ አውጥታ ጥላታለች። አሁን ደግሞ እንግዲህ ብሩኬ ቤት ምን እንደሆነ አይታወቅም። ይቅርታ 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 አርጉልኝ፣ ላግዛችሁ፣ አብሬያችሁ ልሆን ይቅርታ አርጉልኝና በማለት መድብልም እኛ እንዳንቺ አይነት ሰው አናስተናግድም፣ እኛም ቤትም አናስቀምጥም፣ አንፈልግም፣ በአንቺ የመጣ ብዙ ሰው ተጎድተዋል በማለትም እንግዲህ እንዳንቺ አይነት ሰው ራሱን በፍጹም አይቀይርም፣ ሌላ ችግር ውስጥ ነው እንጂ የሚከት። ስለዚህ እኛ መቼም ቢሆን ይቅርታ አንልሽም፣ ከአንቺ ጋር ማንሰራም አንፈልግም። ማሌ ደግሞ ላግዛችሁ ከእናንተ ጋር ብሬ ልስራ ስትልም አይ በፍጹም አይሆን ነገር ነው እኔ ጋር በፍጹም አሰሪ በማለት አንቺ እዚህም የገባሽው በክፋትሽ ነው፣ ከዚህም የወጣሽው በክፋትሽ ነው። ችግር ውስጥ ከመግባትሽ በፊት ከዚህ ቤት ቶሎ እንድትወጪ እፈልጋለሁ በማለትም እንግዲህ መድብል ከባድ ማስጠንቀቂያ ሰጥቷታል ማለት ነው። ስለዚህ ይሄ ቤት ለቀሽ ውጪ ሌላ ነገር ሳይከተልሽም ብሎ እንግዲህ እየለመናት ይገኛል ማለት ነው። አልወጣም፣ ግደለኝ፣ ምንም ብትለኝ አልወጣም። እዛም ብሄድ ዝና ይገለኛል። ስለዚህ አልሄድም በማለት ወደሽ አሁን በግድሽ ትወጫለሽ በማለት እንግዲህ መድብል ተናንቋታል። መቼም ከመድብል ከተናንቋል ከማህሌት ጋር ማለት ነው። ምን እንዲሁ በጣም ይገርማል ቤተሰብ ማለት ነው። የሰው ቤት ተመጥቶ ሙጥኝ እስቲ አታፍሪው እንዴ? እዚህ ቤት ዳግም ትመጫለሽ እንዴ? በማለት መድብል እንግዲህ አንድ ሰው እንዴት ነው ይህ ሁላ ግፍና በደል ሰርቶ እንግዲህ ከቤት አልወጣም ብሎ እንደዚህ የሚያስቸግር በጣም ነው። እንግዲህ ብዙ ሰዓት ነው እንግዲህ ያስቸገረችው መድብልን ማለት ነው። ቤተሰብ እንግዲህ አይኗ በጨው አጥባ ነው የመጣች። ያሁን ላይ ያረገችውና ያሁን ላይ ያደረሰችባቸው በደል እንደ ቀላል ነገር ነው ማለት ነው። እሷ የምታየው እንደ ቀላል እንደ ተራ ነገር ማለት ነው። ምንም መስሎ አይታያትም ማህሌት ማለት ነው። እንግዲህ ማህሌትም እያለቀሰች ትገኛለች። የማን መጫወቻ ሆኜ ልቅር እንደዚህ በማለት እንግዲህ መድብል ለብሩኬ በጣም ተቆጥቶታል። እንዴት አንተ ታስገባለህ ቤት ውስጥ እንደዚህ አይነት የተረገመች ሴት በማለት እንግዲህ ትህትናም ደግሞ እወድሃለሁ ግን ብትኝ ደስ ይለኝ ነበረ እንዴ የወራት እኮ አስረህ ካሰቃየኝ በኋላ የቤተሰቦቼ ንብረት ጠቅላላ ሸጬ ብሬ ከበላህ በኋላ ደግሞ አንተ እወድሃለሁ ልበልህ እንዴ? በፍጹም አልልህም ማለት ነው። እኔ እወድሃለሁ ከምል እጅህ ላይ ይዘው ከምትዞሩ መሳሪያ ተኩሰ ብትገለኝ ይሻላል። ስለዚህ እኔ በፍጹም አልገረፍም፣ እወድሃለሁ አልልህም። ይሄ እንዳታስበው ትላለች ትህትና ማለት ነው። እንግዲህ ዝናም እወድሃለሁ በይኝና በቃ በዚሁ አንቺም ልፋታሽ፣ በዛ ላይ ደግሞ በቃ ከዚህም ካለሽበት ችግር እንድትወጪም ብሎ ሲላት በፍጹም ይሄን እንዳታስበው በፍጹም እኔ ብዙ ስቃይ አሳልፌ ያለው አንድ ወር ድረስ እዚህ ውስጥ በጣም አሰቃይተኛል። ስለዚህ ይኸውላ ትላልቅ ችግርና በደል አሳልፌ ደግሞ አሁን እወድሃለሁ በፍጹም አልልህም በማለት እንግዲህ ቤተሰብ ማለት ነው። ትንሽ ራሱ እንኳን አታፍርም እንዴ? እወድሃለሁ በይኝ ስትለኝ እንዴ ይሄ እንኳን እንዳታስበው በፍጹም። ስለዚህ እዚሁ ብገላገል ይሻለኛል እንጂ ገላግለኝ እዚህ እኔ
ወይስ መገረፍ መርጠሽ ነው? አልገረፍምም በይም ያልከኝም አልልም በፍጹም። በእውነት ትህትና በጣም ጎበዝ ሴት ነሽ ግን በማለትም በጣም ከመቀመጫ ተነስቼ አድንቄሻለሁ። በዚሁ ከቀጠልሽ ግን ሚስቴ ነው መሆንሽ አይቀርም ከዚህ ከቀጠልሽ በማለትም እንግዲህ ካሌብም አይንሽን አያየውም አይንሽም አላሳየውም በማለት እንግዲህ ትህትና እንግዲህ በጀግንነቷ አስደምመዋለች። እንግዲህ ያው ከቀናት በኋላ ደግሞ እንግዲህ ሚስቱም እንድትሆን እንግዲህ ያው ጠይቋታል። እሷ ግን እኔ በፍጹም ለወራት በጣም እዚህ አንድ ክፍል ውስጥ አሰቃይተኛል፣ መልሼ ደግሞ ምን እዳለብኝ በማለት እንግዲህ እሷም አልፈልግም ብላለች። እሱ ግን እንደሚያገባት ተናግሯል ማለት ነው። እንግዲህ ዳጣና ሞገሴ ደግሞ እንግዲህ አብሮ እንግዲህ እየበሉ እያለ ያው ዳጣዬ ያው ከባድ ነገር ያው ስላለ ባይሆን እንኳን እስቲ ይዤው ወጣ ብዬ ያለው ነገር ንንገረው። እንግዲህ ሉላ ጭንቅ ላይ ነው ያለችው። ያው ጠበቃው እንደምታውቁ ንብረቱ ጠቅላላ ተመላሽ፣ ሀብቱ ተመላሽ አደርግልሻለሁ ከኔ ጋር ካላሳለፍሽ ብሎ በጣም ብዙ እንግዲህ ብዙ ነገር እያደረጋት ይገኛል ማለት ነው። እንግዲህ ሉላ ማለት ነው። ይሄ ሚስጥር ደግሞ ሞገሴ አያውቅም። ለሞገሴም እንዳትናገር ሉላ ግራ ተጋብታለች ማለት ነው። ለዛ ያ ሁሉም ነገር አምቃ ይዛለች። ሉላ ግን አንዳንድ ነገሮች የሆነ ነገር እንኳን ቢከሰት ያው ለሞገስ ስለምትቀርበው ዳጣዬ እንግዲህ ለዳጣ ነግራታለች ያለው ነገር። ዳጣ ደግሞ እንግዲህ አሁን ሞገስ ይዛ ወጥታ እንግዲህ ሉላ ያለችበት ነገር በጣም ያለችው ከባድ ውስጥ ነው። ጠበቃው በጣም እያስቸገራት ይገኛል እና እምቢ ካልሽኝ ሀብትና ንብረቱ ተመላሽ እንደማይሆንና ሞገሴም ደግሞ አሳስረዋለሁ እያለ እንደሚያስፈራራት ጠቅላላ ያለው ነገር እንግዲህ ዳጣ ለሞገሴ ተናግራለች። ሞገሴም በጣም እንግዲህ ደነገጠ ማለት ነው። እንዴት ነው እስከዛሬ ድረስ ሰሞኑ ትክክል አይደለችም ምን ሆነሽ ነው ብዬ ሉላ ስላት ምንም ጥሩ ምላሽ አትሰጠኝም። ብቻ ራሷ ነው ከዚህ ከሀገር እንውጣ ብቻ እያለች ነው ራሷ የምታጨናንቅ በማለት ይሄ ሁላ ነገር እኔ መች አወቅኩኝ። ዳጣም በቃ አሁን ቶሎ ብለህ አፍጥነው ሉላ እንደዚህ ሆና ነው እና በጣም ግራ ገብተዋታል። ጠበቃው በጣም ብዙ ችግር እንግዲህ እያደረሰባት እያስፈራራትም ጭምር ይገኛል ጠበቃው ማለት ነው ብላ እንግዲህ ያለው ነገር ሞገሴ እስከዛሬ አያውቅም ነበረ ማለት ነው። ሁሉም ነገር አያውቅም ነበረ። አሁን ግን ያለው ነገር እንግዲህ ዳጣ ነግረዋለች። እንግዲህ የሉላ መጨረሻና የማሌት መጨረሻ ምና ይሆናል። ማሌትም አልወጣም ብላ ቤት ውስጥ ተቀምጣለች። እንግዲህ ሉላም ደግሞ ያው ሞገሴ አሁን አውቀዋል። እንግዲህ መጨረሻቸው ምና ይሆናል ቤተሰብ ማለት ነው።